አንዳንድ ሰዎች ማለት ነው ውዶች ሰውን ሲታከብሩ ሲትወዱ ጅል አድርጎ ይቆጥራቸዋል። ሰው ስለሆነ ብቻ ለሰው በቃ ሰው ስለሆነ በቃ ታውቃላችሁ፣ ሰው በመሆን ብቻ ሲታከብሩ ማለት ነው። እኔ በጣም ገርሞኛል። ብሩክ በጣም ሰውን ያከብራል። እንደሚታውቁት ሼመኛ ልጅ ነበር ግን ያ ሼመኛ በመሆን የተነሳ ህይወቱን እየተበጠበጠ ነበር ማለት ነው። ገባችሁ? አሁን ላይ በቃ ያ ማንነቱን ተቀይሮ በቃ የኔ የሚለው ሰው ይበልጠኛል በማለት ሁሉም ነገር እቅጩን እየተናገረ ነው ማለት ነው። እኔ በጣም ደስ ብሎኛል በዚህ ነገር በጣም ማለት ነው። ምን እንደምትሉ አላውቅም። በዚህ ቀጥልበት። ማንም ምን ይለኛል፣ ምን ትላለች፣ ምን ይለኛል ሼም ነው የሚባል ነገር የለም። ማንም የነገ ህይወትክን ሊኖር አይችልም። ገባ? አንተ ጋር አጠገብ ላይ ሆኖ የሚኖሩ ሰውን ማስከፋት የለብህም ማለት ነው። ገባ? እና እቺ አብሳላት ትላንትና በጣም ብዙ ሰዎች እያወራቸውት ነበር። ሄሚን ሊታግታት ነው ምናምን። ኧረ በእናታችሁ ለጧት እንኳን ቪዲዮ ላይ አውርቼ ነበር። ታው እንደዚህ አትበሉ ምናምን እንደዚህ አትናገሩ ምናምን ብዬ ማለት ነውና ከባድ ነው ብቻ የሆነ እሷ አረብ ሀገር ላይ አይደለችም ያለችው። ምናልባት አረብ ሀገር ስላችሁ ወይ ውጭ ሀገር ላይ ሆና ብትኖር የሆነ ነገር አድርጋ በሰው እንትን ልታደርግ ትችላለች እንላለን። ሄሚ ያለችው ኢትዮጵያ ላይ ነች። ምናልባት ሰው ነች እና ምን ልታደርግ አላውቅም። ሰውን እኔ በራሴ ልክ ላይ ሰውን አላምንም። እኔ ራሴን ነው ማምነው እንጂ ግን በጣም ብዙ ሰዎች እያወራችሁ ነበር። እኔ ራሱ ለምንድነው አንቺ እንትን ማቶኝው ምንድነው ድምጽ የሆነች ቪዲዮ ለምንድነው ማሰሪው ብላችሁኛልና በማይሆን ነገር ቪዲዮ ከምሰራ ቢቀር ነው የሚሻለኝ። እና ምንድነው ዛሬ ብሩክ ጠርቷታል። አብሳላትን ጠርቶ ሄሚን እንደዚህ ልታደር አስበሻል ወይ አላት። እሷ እንኳን አስባም ከሆነ እንኳን በቀጥታ ትናገራለች? አትናገርም። ሌባ እኮ እኔ ሌባ ነኝ ብሎ አይናገርም። ፋክት ነው ይሄ። ገባችሁ አይደለ? ግን ይሁን እንደዚህ ግልጽ አድርጌ በመጠየቄ በጣም ደስ ብሎናል። ሄሚዬ ደግሞ ተይተው እንደዚህ አትበል እያለች ነበር። ሄሚዬ ሼም እኮ ምንም አይጠቅም። በሼም እኮ አንቺ ህይወትሽ ላይ የሚመጣው ነገር በጣም ከባድ ነው። በሼመኛ በመሆንሽ ማለት ነው። የሆነ ሰው እንደዚህ ብዬ ስናገረው ሰው ይከፋዋል ምናምን ኖ ይከፋው እንደምን ማድረግ ይቻላል? ምንም እና ስለዚህ ምንም ህይወት ውስጥ ሲመጣ ዝም የሚባል ነገር የለም። የነገ ህይወት የሚባል ነገር አለ አይደለ? እና ለሰው ሲታስቡ ለሰው ለእናንተ ማያስብ ከሆነ ምንም አይጠቅምም። እና ልኳን ነገራት። እኔ እኮ የሚገርመኝ ነገር እቺ ሴትዮ ሲጠሯት ይመጣለች፣ ሂጂ ሲባል ትሄዳለች። ኧረ ውይ እግዚአብሔር እኔ በጣም በሳቅ ፈረስኩ ነው የምላችሁት በዚህች ፓርቲ ላይ። አሁን እኔ ጨርሻለሁ። ይሄን ልጠይቅሽ ነው ፈለኩሽ ሂጂ ስላት ሸተት ብላ ገባሽ፣ ሸተት ብላ ወጣች። በቃ ኧረ ወይ እግዚአብሔር ይሄ ውርደት እኮ ነው። ኔቨር ይሄ ውርደት ኧረ ወይ ከባድ ውርደት እግዚአብሔርን። አይ ብቻ ለማንኛውም ብሩክና ሄሚ በዚህ ቀጥሎ በጣም ጨካኝ ሆኛለሁ አላለም ብሩክ። ጨካኝ እኮ የሆንከው እኮ ማለት ነው ለህይወትህ እኮ ነው። ገባ? ለራስህ ነው ይጠቅማል። ገባ? ጨካኝ እኮ ጨካኝ ስትል አንተ አሁን እኮ ሰው እዚህ ጋር ወጥቆ ብታይ ያን ሰው አታነሳም ማለት አይደለም። ኖ ህይወትህ ውስጥ ላይ ገግሞ የሚመጡትን ሰዎች ጨክኔ ማሳለፍ ስላለብህ ነው የሆንከው። ይማችህ። ገባ? በጣም ተመችተኛል በዚሁ ማለት ነው። ይማችህና በእውነት ምንም እናንተ ኡሩሩ ስትሆኑ እናንተ የሆነ ምንድነው የዋ ስትሆኑ ህይወታችሁ ይበጠበጣል እንጂ ምንም አያስተካክልም። እና ብቻ አላቅም። የምር ነው በጣም ደስ ብሎኛል እንደዚህ በመሆናችሁ ጌታን። ምክንያቱም በቃ እንደዚህ ቆራጥ ሰው ሆኑ። በቃ ቆራጥ እንዴ በእውነት ጀግኖች ናቸው እኮ። ትለያላችሁ። ብሩክ እንዶን ትለያለ ጌታን። እኔ ፋክት ነው የምነግረው። እኔ አንድን ነገር ያየው ልክ ነው የምናገረው። እና በጣም በቃ ይመች ጌታን። እኔ ምን እንደምል አላቅም። እና በቃ እንደዚህ ቅጭጩን ተናግረ ከህይወቴ ውልቅ ማድረግ ነው ማንም ሰው ማለት ነው። ሊጠቅምህ አይችልም። የሚጠቅመው ሰው ደግሞ አንተ ራስህ ታውቃለህ። ብቻ ይሁን። ሰላም ውድና የተከበራችሁ ውድ የሚራት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? አለው እግዚአብሔር ይመስገን ውዶቼ። እንዴት ናችሁ? ደህና ናችሁልኝ? እኔ ጋር ሁሉ ሰላም ነው አለን። እንዴት ናችሁልኝ?
እና ውዶቼ እንደምታውቁት ዛሬ አብሳላትን ጠርቶ ትላንትና ሜዳውን ሁሉ እንደዚህ እየቀወጣችሁት አብሳላት ያላችሁት ሰዎች ማለት ዛሬ አግኝታችኋል ብዬ አስባለሁኝ። እና ሄሚ እንድታግሺ ነው ወይ ይሄ ሀሳብ አስበሻል ወይ ብሎ ጠይቋታል። እሷም ደግሞ እንዴት እንደዚህ ልትሉኝ ትችላላችሁ፣ ልትጠሉኝ ትችላላችሁ፣ ግን እኔ እንደዚህ አይነት ሰው አይደለሁም። በጥሩ በአዲስ ማንነት ነው የመጣሁት። በዚህ ማንነት እኔ ተቀበሉኝ እና እኔ ስለ እንደምጠሉኝ አውቃለሁ አለችኝ። እንደምንጠላም እኮ አውቃለች ውዶቼ፣ ታውቃላችሁ። እኔ ግን አታውቅም ብዬ ነበር። ለካ ታውቃለች እኔ እናቴ እና እንደዛ ነው ውዶችዬ። ምን ታውቃላችሁ ብቻ እንደምታውቁት ዛሬ ብሩክ ጠርቷት ልኳን ነግሯታል። እና ምንድነው ተመልሰሽ ወደ ህይወታችን አትምጪ። እኔ እኮ በጣም የሚገርመኝ ነገር ኧረ በስመ አብ ባልና ሚስት አልተቻላችሁም ነው የምላችሁ። አልተቻላችሁም ጌታን የምር ነው። በጣም እንትን ውስጥ ናችሁ ያላችሁት ማለት ነው። ይመቻችሁ። ለማንኛውም በዚህ ቆራጥነት ቀጥሉ ነው የሚላችሁ ውዶች። ለእናንተ መልስ አግኝታችኋል ብዬ አስባለሁ። እና አንዳንድ ነገር ላይ እርግጠኛ ሆናችሁ ብትናገሩን ጥሩ ነው። ምክንያቱም ታውቃላችሁ እነሱ ወላይ ማየው ነገር እንዳይፈጠር ማለት ነው። እና በዚህ ጠርጥሮ እውነት ነው ወይ ብሎ ያን ሰው ጠርቶ ይጠይቃል። ከዛ የሆነ ነገር እንዳይፈጠር። ስለዚህ አንድ ነገር ላይ እርግጠኛ መረጃ ያለው ነገር ይይዛችሁ ማውራት አለባችሁ። ዝም ብላችሁ ከመሬት ተነሳችሁ እንደዚህ ሲታወሩ ብሩክና ሄሚ ወለም እንዴት በማይሆን ነገር ስማችሁን አነሳ ብሎ ሊያሳስሩም ይችላሉ። ስለዚህ እንደዚህ ነገር አታደርጉ። እናንተን በጣም ስለምትወዳችሁና እና ደግሞ እሷ እያደረገች የነበረው ነገር አንጻር ነው እንደዚህ ልትሉ ይችላልላችሁ። እናንተንም ረዳችኋለሁ እኔ በበኩሌ ማለት ነው ውዶቼ። ምን ታውቃላችሁ? ምክንያቱም ጎደኝነቱን አጠቋት ነበር እየጠየቀች ነበረች። አጠብቃ በቃ እኔ እናንተ ጎደኛ መሆን ፈልጋለሁ ስትል ነበርና እና ያ ነገር ደግሞ እንድናስብም እንድታስቡም አድርገዋል። እና ልክ ናችሁ። በቃ ግን ልክም ብትሆኑ ምን ታውቃላችሁ? አንድ ነገር ላይ እርግጠኛ ሆኑ። ለዚህ ነገር መረጃ አለ። አዎ አለ። ለዚህ ነገር መረጃ አለ። ያ አለ እጄ ላይ ነው እና በዚህ ነው የጠረጠርኩት ብላችሁ ትነግራላችሁ ማለት ነው። ስለዚህ ያለ መረጃ የሆነ ነገር እኮ አምስታችሁ የሚደረቅ የሆነ ሰውዬ ነው እያወራ ነበረው ማታ እኔ አየሁትና እሱ ነው ሸርያ ስታደርጉም የነበረውና ዩቲዩበር አንድ አለ በሄሜና በብሩክ የሚሰራው ሰውዬ ሲሟ ራሱ ረሳሁትና ያ ሰውዬ በጣም ብዙ ሰው ሼር እያደረጋችሁ ነበር ቲክታክ ላይ እና እያየሁ ነበር። እና ስለዚህ አንድ ነገር እርግጠኛ ሆኖ እርግጠኛ ሳትሆኑ አትናገሩ። የሰው ወንድም የማይሆን ነገር ሊፈጠር ይችላል። ስለዚህ አንዳንዴ እያሰባችሁ አወሩ ውዶቼ። ማንም ኢትዮጵያ ላይ ሆኖ ማንን ሊያሳግታት እሷም ደግሞ ሴት ሆና ሴት እንድታሳግት አትችልም። ምናልባት ሰው ቀጥራ ሊሆን ይችላል የምትሉ ሰዎችም አይሆንም። ማንም እግዚአብሔርን እንደ አረብስማም በከባድ ነው። እግዚአብሔርን እንደ ሄሜን ልታሳግታ ብሩክ እንድትወስዶ ነው እንደ ነገር ህልም ነው እንደ ቤተሰብ ብቻ ይመቻችሁ። ለማንኛውም ይመቻችሁ። ጀግኖች ናችሁ። እንኳን ለዛሬ ቀን አይዲ ሰጣችኋል። አረብስማም ትለያላችሁ እና ወዳችኋለሁ። መልካም ምሽት ይሁንላችሁ። እኔ ያው ቶሎ ብዬ እንዳልመጣ ውዶቼ ከቤት እየወጣው ነው ምናምን ነው። ቪዲዮ አላየውም። አሁን ነበር ያየሁት ያው 9 ሰዓት ላይ ነበረ ግን እና አልተመቸኝም። እና ግን እግዚአብሔር ያለ ይሆናል አይደለ? በተሰጣ ልክ ላይ እንኖራለን። ግን ላይክ ማድረጉ እንዳይረሳ። እና ብሩክና ሄሜን የምላችሁት ማለት ነው እናንተ ታናሽና ታላቅ ነው በሉ። ይሄ ጭቃ የሚጫወቱን ይሄ ፎቶ እናንተ ያስቀመጥኩት እናንተና የጭቃ የሚጫወት ልጅ አንድ ነው። እግዚአብሔርን እኮ ነው። በጣም እኮ ነው የምታስቁት ጌታ ታውቃላችሁ። ግን ኧረ በስመ አብ ይመቻችሁ። ለማንኛውም ወዳችኋለሁ። መልካም ምሽት ይሁንላችሁ።